ነገ ህዳር 12 ቆይ እንዳታሳልፈው፣ አንድ ቀን ቀረው። አንድ ቀን ቀድሜ የሰራሁበት ምክንያት የህዳር 12 የሊቀ መላእክት የቅዱስ ሚካኤልን ቃል ኪዳን ሁሉም ሰው አውቆ ይጠቀምበት ዘንድ ነው። ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል በዓሉን ለምናከብር ሰዎች ምን እንደሚያደርግልን ስንቶቻችሁ ታውቃላችሁ? ህዳር 12ስ በዓሉ ለምን ይከበራል? አደራ የምትችሉ ሰዎች ይህንን ቪዲዮ 12 ጊዜ፣ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እያልኩ ነገ ማለትም ከአንድ ቀን በኋላ ሊቀ መላእክት ቅዱስ ሚካኤል የበዓለ ሲመቱ ታላቅ ክብረ በዓል ሲሆን በዚህ ቀን ልክ እንደ ሰኔ 12ቱ ሁሉ ሊቀ መላእክት ቅዱስ ሚካኤል ክንፉን ወደ ሲኦል ከትቶ ነፍሳትን እንዲያወጣ ስልጣን ተሰጥቶታል። ታዲያ በዚህ ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ክንፉን ወደ ሲኦል ከትቶ የሚያወጣቸው ነፍሳት አንደኛ ሁለቱን ሰንበታት ያከበሩ፣ ሁለተኛው ደግሞ የአርባዕቱ እንስሳት በዓል ያከበሩ፣ ሶስተኛው ደግሞ የ24ቱ ካህናተ ሰማያትን በዓል ያከበሩ፣ ከዚያም ደግሞ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን በዓላት ያከበሩ፣ ከዚያም ደግሞ የጻድቃን የሰማዕታት የደናግል የመነኮሳትን በዓላት ያከበሩ፣ ቀድሞም ደግሞ የሊቀ መላእክትና የቅዱስ ገብርኤልን ክብረ በዓላት ያከበሩ፣ መታሰቢያውን ያደረጉ፣ ዝክሩን የዘከሩ፣ ነገር ግን ምግባር ሃይማኖት ሳይኖራቸው ቀርቶ ሲኦል ቢገቡ ህዳር 12 ቀን ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል በተሰጠው ስልጣንና ቃል ኪዳን ክንፉን ወደ ሲኦል እየከተተ እነዚህን ነፍሳት ከሲኦል ያወጣቸዋል ማለት ነው። ወደ አዲሲቱ ከተማ ወደ ኤዶም ገነት ያስገባቸዋል። እጅግ በጣም የሚገርመውን ነገር ልንገራችሁ ደግሞ ለተራቡና ለችግረኞች አንዲት ቁራሽ እንጀራም ቢሆን አንዲት ጽዋ ውሃም ቢሆን በሊቀ መላእክት በቅዱስ ሚካኤል ስም ለተቸገረ ሰው የመጸወተ ሰው በዚህ ቀን ሊቀ መላእክት ቅዱስ ሚካኤል ነፍሱ ሲኦል ብትገባ እንኳን ምሕረትን ያወርድለታል። በአካለ ሥጋ ያለም ኃጢአትን እየሰራ ያለም ሰው ከሆነ ደግሞ በምድር ምግባርን ሃይማኖትን እንዲማርና በላይም ደግሞ ምሕረትን እንዲያገኝ ይለምንለታል ማለት ነው። እጅግ በጣም የሚገርመው ለተራበና ለተጠማ ያጠጣ ሰው፣ ለተቸገረ ሰው ያለበሰ ሰው በሊቀ መላእክት በቅዱስ ሚካኤል ብቻ ሳይሆን በጻድቃን፣ በሰማዕታት፣ በደናግል፣ በመነኮሳት በአጠቃላይ በመላእክት ሁሉ እንዲሁም በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያምም ስም በአጠቃላይ በእግዚአብሔር ቅዱሳን ስም ለተቸገረ የመጸወተን ሰው በዚህ ቀን ማለትም ህዳር 12 ምሕረትን ከልዑል እግዚአብሔር ሊቀ መላእክት ቅዱስ ሚካኤል ይለምንላቸዋል። ይህንን የሚያደርጉ ሰዎች ሞተው ሲኦል ባይገቡም እንኳን በአካለ ሥጋ በምድር ላይ ሆነው በኃጢአት ሕይወት ላይ ያሉ ከሆነ ደግሞ ልዑል እግዚአብሔር ምሕረትን እንዲያደርግላቸውና ወደ በጎ ጎዳና እንዲመራቸው ቅዱስ ሚካኤል ይማጸንላቸዋል ማለት ነው። በዚህ በህዳር 12 ቀን እንግዲህ ወገኖች በደንብ አድርጋችሁ ስሙኝ። የህዳር ድርሳነ ሚካኤል እንደተናገረው የዘላለምን ሕይወት ታገኙና የማያልፍን ደስታን ተወርሱ ዘንድ የሊቀ መላእክት የቅዱስ ሚካኤልን ዝክር ዘክሩ፣ መታሰቢያውን አድርጉ። ይህንን ካደረጋችሁ በየዓመቱ በህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ከሥጋ ሕይወት ተለይተን ወደ ላይ ብንሄድ እንኳን ሲኦል ብንገባ ምሕረትን ያሰጠናል። ምድር ላይ ሆነን ሕይወታችን ቢበላሽና ብንቅበዘበዝ እንኳን ቀናውን ጎዳና ያሳየናልና ነው። እጅግ በጣም ይገርማል እኮ። በዚህ በህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ከውስጠኛው መጋረጃ ይገባና ለአጋዕዝተ ዓለም ቅድስት ሥላሴ ሰግዶ